ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ኑርልኛ ድብቅ ስንቄ እስካለሁም ድሮር ስንቄ እሱ ራሱን አፍቆሻል መሰለኝ ያው እያለቀሰ ነው ናፍቆሻል ያው እሱ ራሱ ያው የናፍቆቱን እየገለጸልሽ እኮ ችግር የለውም ቴንኪው በጣም እውነት መሰግናለሁ እና እንዴት ነሽ? ሁሉ ሰላም? ጤናሽ ሁሉ መልካም? ምን ወጣሽ? ያው እናትህን አገኛት አይደል? ያው ልጄ እኔ ጋ ይሆናል ልቀቀው ችግር የለውም እንግዲህ ያው አንቺም ቴንሽን አትሆኚ እንዴ ምንድነው ልዑል ደስታ ነው አይደል አዎ ደስ ብሎትማ መሆን አለበት ትንሽ መንገድም ረጅም ጉዞ አደረግን ለዛ ይሆናል እንዴ ነሽ አለ መስከረም ሁሉ ሰላም ተረጋጋሽ ተረጋጊ አንቺሽም ደህና ነው ትላንትና እያለ ነበረ ብዙ ነገር አለን እንግዲያው ከብዙ ጋር ብዙ ተጨቃጨቀ እናንተም ብዙ ተጨቃጨቃችሁ እኔ በጣም አስጨነቃችሁኝ ስለነበረ በቃ እንግዲያው ፈጣሪ ፈቃድ ሆኖ ልጅሽን ወደ አንቺ መጥቷል ያው እንግዲያው ወንድሜ አብሽን ከስራ ወጥቷል እና ይሄንን ይመስላል አሁን እናንተ ግን ሁለታችሁ በስነ ስርዓት ተግባብታችሁ ልጃችሁን በስነ ስርዓት ማሳደግ አለባችሁ ፖሊስ ጣቢያ የተባላችሁትን ሰምታችኋል ሩቲን ብትሆኚ አንተም ብትሆን እኔ ብዙ አንተን በብዙ ማውራት እንግዲህ አውርቼዋለሁኝ እና ደግሞ ጌታ አርቦታል እንዴ አይ አሁን ነበር ጡጦ የገባው አሁን ነው ጡጦ የወሰደው እና እኔ አብርሽ ጋር ብዙ ነገር አውርቻለሁኝ ከዚህ ባለፈ እናንተ አሁን ብዙ ጊዜ እኔ አብርሽን በውስጥ ነበር እየተቆጣ ያለሁት አሁን ደግሞ በግልጽ በቤተሰባችሁ ፊት እኔ አብርሽን መቆጣት አለብኝ ብዬ ስላሰብኩኝ አንተም ያሰራኸው ስራ ልክ አይደለም እንደ አባት ልጅ በእርግጥ ልጅ ነው ወልደሃል ልጅ ልታይ ከልጅ ጋር መሆን በጣም ትናፍቃለህ አብረው እንድትሆን ከሱ ጋር መዝናናት ምን ብትል ይህ ያስደስታል እውነታ ነው ግን በዚህ ሰዓት ይህን ጨቅላ ልጅ ከእናቱ ለይተህ